ይህ ሶሾ ሳጋ የዩቲዩብ ቻናል ነው። ዛሬ አብዛኛዎቻችን እውነተኛ ታሪክ እንደሆኑ የምናስባቸው ነገር ግን አፈ ታሪክ የሆኑ 8 ታሪኮችን ይዘንላችሁ ቀርበናል። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆዩ። ቻናሉን ሰብስክራይብ በማድረግ በየጊዜው የሚለቃቸውን ልዩ ልዩ ፕሮግራሞች መከታተል ይችላሉ። ወደ ዝግጅቱ። የቤርሙዳ ትሪያንግል መርከቦችንና አውሮፕላኖችን ይውጣል። ቤርሙዳ ትሪያንግል መርከቦችና አውሮፕላኖች ያለምንም ዱካ የሚጠፉበት ሚስጥራዊ ክልል እንደሆነ ሰምታችሁ ታውቁ ይሆን? ይህ የአትላንቲክ ውቅያኖስ ክፍል ከባዕድ ፍጥረታት አፈና እስከ የባህር ውስጥ ጭራቆች፣ ከመግነጢሳዊ ኃይል እስከ ያልታወቁ በራሪ አካላት ድረስ ለሁሉም ነገር ተወቃሽ ሆኗል። በእርግጥ ይህ ስፍራ ምስጢራዊ በሆኑ ነገሮች የተሞላ ነው? እውነታው የቤርሙዳ ትሪያንግል ከሌሎች ስራ በዝቶባቸው ውለው ከሚያድሩ የውቅያኖስ ክልሎች በተለየ መልኩ የሚያስከትለው ጥፋት የለም። አውሎ ነፋሶች፣ ኃይለኛ የውሃ ሞገዶችና የሰው ስህተት አብዛኞቹ አደጋዎችን እንደሚያስከትሉ እንረዳለን። ለምሳሌ በ1945 የነበረው ታዋቂው በረራ 19 በአሰሳ ስህተቶችና በአስቸጋሪ የአየር ሁኔታ ምክንያት እንደጠፋ እናውቃለን። የአሜሪካ የባህር ዳርቻ ጥበቃ ወይንም ኮስት ጋርድ ጥናቶች እንደሚያሳዩት የአካባቢው የአደጋ መጠን ከሚያቋርጡት መርከቦችና አውሮፕላኖች አንጻር ሲታይ ስታቲስቲካዊ በሆነ መልኩ መደበኛ ነው። እንዲያውም ከቤርሙዳ በበለጠ ብዙ አደጋዎች የሚመዘገቡባቸው ስፍራዎች እንዳሉ እናውቃለን። ይህ ማለት የቤርሙዳ ትሪያንግል ከሰማናቸው ታሪኮች የተነሳ አስፈሪ ስም ያለው ስራ የበዛበት የውቅያኖስ ክፍል ብቻ እንጂ የተለየ ሚስጥር የለውም። ታላቁ የቻይና ግንብ ከህዋ ላይ ይታያል። ታላቁ የቻይና ግንብ ከህዋ ላይ የሚታይ ብቸኛው ሰው ሰራሽ አካል ነው ሲባል ሰምተው ያውቁ ይሆናል። ይህ ግን እውነት ነው? መልሱ አይደለም ነው። ግንቡ አይደለም ከጠፈር ከዝቅተኛ የምድር ምህዋር ላይ ፍጹም በሆነ የአየር ሁኔታ ውስጥም ቢሆን አይታይም። የማይታይበት ምክንያት ጠባብ የሆነው ስፋቱና የግንቡ ቀለም ከመልክዓ ምድሩ ጋር መዋሃዱ ነው። ይህ በእንዲህ እንዳለ ሰፋፊ አውራ ጎዳናዎችና እንደ አየር ማረፊያ ያሉ ስሪቶች ወደ ጠፈር እየራቅን ስንሄድ የሚታዩ አካላቶች ናቸው። ይህ ተረት የተጀመረው በ20ኛው ክፍለ ዘመን የጠፈር ጉዞዎች ከመጀመራቸው በፊት በነበሩ ግምቶች ሲሆን ከዛ በኋላ ሳይለወጥ ቆይቷል። ከ21,000 ኪሎ ሜትር በላይ የሚረዝመው ይህ ግንብ አሁንም ድንቅ ስራ ነው። ከጠፈር ላይ አለመታየቱ ይህንን አይለውጠውም። ማሪ አንቶኔት ለምን ኬክ አይበሉም ብላለች። ለምን ኬክ አይበሉም? ገበሬዎች እንጀራ እንደሌላቸው ሲነገራት ማሪ አንቶኔት እንደተናገረች ተደርጎ የሚቀርብ አባባል ነው። ይህ የንጉሳዊ ቤተሰብ ትዕቢት የመጨረሻ ምልክት ተደርጎ ይወሰዳል። ምናልባት የእኛ ሀገር ነገስታት ቤተሰቦች እንዳሉትም ተደርጎ ሰምተው ሊሆን ይችላሉ። እሷ ግን እንደዛ ብላለች። መልሱ ይህንን የሚደግፍ ምንም ማስረጃ የለም የሚለው ነው። ሐረጉ ከማሪ አንቶኔት ዘመን ዓመታት በፊት በሩሶ ጽሑፎች ውስጥ ይገኛል። እናም በፈረንሳይ አብዮት ወቅት በፕሮፓጋንዳ ቤትን ለማቀጣጠል ማሰብ ነው እሷ ላይ የተለጠፈው። እሷ ቅንጦት ወዳድ ነበረች፣ እርግጥ ነው። ይህ ጥቅስ ግን እሷን አጠልሽቶ ለማቅረብ ታስቦ የተፈጠረ ንጹሕ ልብ ወለድ ነው። የአሌክሳንድሪያ ቤተ መጻሕፍት መውደም የጥንቱን እውቀት አጥፍቷል። የአሌክሳንድሪያ ቤተ መጻሕፍት ላይ የደረሰ የእሳት አደጋ የጥንቱን እውቀት እንዳጠፋው ሲነገር ሰምተው ሊሆን ይችላል። ነገር ግን ይህ አደጋ በእርግጥ ተከስቶ ነበር? መልሱ ሙሉ በሙሉ እውነት አይደለም የሚለው ነው። ቤተ መጻሕፍቱ ለዘመናት በእሳት አደጋዎች፣ በበጀት ቅነሳዎች እና በፖለቲካዊ ለውጦች ምክንያት ቀስ በቀስ እየተዳከመ ሄዷል። ለምሳሌ ከክርስቶስ ልደት በፊት በ48 ዓመት ዓለም በቄሳር አገዛዝ ስር በተከሰተ እሳት እና በኋላም በንጉሥ ቴዎዶሰስ የወጣው አዋጅ ከክርስትና ውጭ ያሉ ሀሳቦችን የሚያግድ መሆኑ የተወሰነውን የቤተ መጻሕፍቱን ክፍል እንዲጠፋ አድርጎታል። ከዚህ ውጭ ያለው ብዙ እውቀት ግን በእስላማዊና በባይዛንታይን ምሁራን ተጠብቆ ነበር። የእሳት አደጋ ለተወሰነው ክፍል እንጂ ሁሉንም ነገር አጥፍቶታል የሚለው የተሳሳተ ነው። ናፖሊዮን እጅግ በጣም አጭር ነበር። ናፖሊዮን ቦናፓርት ትንሹ ጨካኝ ገዢ
በአብዛኛው ሰው ዘንድ እጅግ በጣም አጭር እንደሆነ ነው የሚታወቀው። ይህ ግን እውነት ነው? መልሱ አይደለም ነው። ናፖሊዮን በዘመናዊ መለኪያ ወደ 5 ጫማ ከ7 ኢንች ወይንም 1 ሜትር ከ69 ሴንቲሜትር ያህል ነበር። ይህም በዘመኑ የአንድ ሰው አማካይ ቁመት ነበር። ይህ አፈ ታሪክ የመጣው ከብሪታንያ ፕሮፓጋንዳ ካርቱኖች እና በፈረንሳይኛና በእንግሊዝኛ የመለኪያ አሃዞች መካከል ባለው ግራ መጋባት ነው። በዚህም ከቁመናው የላቀው ታላቅ ምኞቱ በስላቅ ሲወሳ ትንሽ እንዲሆን አድርጎታል። አሜሪካን ያገኘው ኮለምበስ ነው። በመካከለኛው ዘመን ከነበሩ አሳሾች አንዱ የሆነው ክርስቶፈር ኮለምበስ በ1492 አሜሪካን እንዳገኘ ሰምተንም በታሪክ መጽሐፍ ላይ አንብበንም ሊሆን ይችላል። ግን ኮለምበስ ባዶ መሬት ነው ያገኘው? በፍጹም አይደለም። የሀገሬው ተወላጆች ከ1000 ዓመት በላይ ውስብስብ ማህበረሰቦችን መስርተው በአሜሪካ ውስጥ ይኖሩ ነበር። ከዚህም በላይ እንደ ላይፍ ኤሪክሰን ያሉ የኖርስ አሳሾች በ1000 ዓመተ ምህረት አካባቢ ሰሜን አሜሪካ ደርሰው ነበር። የኮሎምበስ ጉዞዎች የአውሮፓውያንን ቅኝ ግዛት የቀሰቀሱ ቢሆንም ግኝት የሚለው በወቅቱ ከአውሮፓውያን አንጻር ያለ ታሪክ ነው። ሳይንቲስቶች የኢያሱን ተአምር የሚያረጋግጥ የጠፋ ቀን አገኙ። የናሳ ሳይንቲስቶች የኢያሱን ጦርነት በተመለከተ ፀሐይ እንደቆመች በኢያሱ ምዕራፍ 10 ከቁጥር 12 እስከ 14 ያለውን የመጽሐፍ ቅዱስ ክፍል በማረጋገጥ በጊዜ ውስጥ የጎደለ ቀን እንዳገኙ ሰምታችሁ ታውቁ ይሆናል። አንዳንዶች ደግሞ በሁለተኛ ነገሥት ላይ ካለው ሌላ ተአምር የተገኙ ተጨማሪ 40 ደቂቃዎች እንዳገኙ ይናገራሉ። ይህ ሳይንስ የዚህ መጽሐፍ ቅዱስ ክፍል አረጋገጠ የሚለው እውነት ነው? ይህ ሐሰት ነው። ታሪኩ የናሳ ኮምፒውተሮች ከ100 ዓመታት በፊት የምህዋር ስሌቶችን ሲሰሩ ከኢያሱ ረጅም ቀን የተገኘ የ23 ሰዓት ከ20 ደቂቃ ክፍተት እና ከሕዝቅያስ ዘመን የፀሐይ ወደ ኋላ መመለስ ማለትም ሁለተኛ ነገሥት ምዕራፍ 20 ቁጥር 9 እስከ 11 የተገኘ 40 ደቂቃ ማግኘታቸውን ይገልጻል። ይሁን እንጂ ናሳ እንደዚህ አይነት መረጃ አውጥቶ አያውቅም። ይህ ታሪክ መነሻው በ1890ዎቹ ከሲኤ ቶተን መጽሐፍ ሲሆን በኋላም በ1960ዎቹ ሃሮልድ ሂል በሐሰት ከናሳ ጋር ያለውን ግንኙነት በመጥቀሱ ታሪኩ ትኩረት አግኝቷል። የናሳ ጎርዳድ የጠፈር ማዕከል እንደዚህ ያለ ክስተት እንደሌለ አስተባብሏል። እናም ኮምፒውተሮች በዚህን ጊዜ የማይገኙ ትክክለኛ የጥንት የፀሐይ ግርዶሽ መረጃዎች በሌሉበት የጠፉ ቀናትን መለየት አይችሉም። ይህ ሃይማኖታዊ ታሪክን ከሳይንስ ጋር ለማዛመድ በማለት የተፈጠረ ተረት እንጂ እውነት አይደለም። ፒራሚዶች የተገነቡት በባሪያዎች ነው። የግብፅ ፒራሚዶች የተገነቡት በግርፋትና በስቃይ ውስጥ ባለፉ ባሪያዎች ነው የሚል ታሪክ የመስማት ዕድሉ ከፍተኛ ነው። ይህ ግን የተሳሳተ ነው። የአርኪኦሎጂ ግኝቶች እንደሚያሳዩት ፒራሚዶቹ የተገነቡት በቂ ምግብ፣ መጠጥና የሕክምና አገልግሎት ባገኙ ሰፈሮች ውስጥ ይኖሩ በነበሩ ክህሎት ያላቸው ሰራተኞች ነው። አንዳንዶቹ እንደውም በክብር ከፈርዖኖቹ አጠገብ ተቀብረዋል። ግንባታውን ለመጨረስ ረጅም እና ከባድ ስራ ነበር። ነገር ግን ይህ ፕሮጀክት በባሪያዎች እንደተሰራ የሚጠቁም አንዳች ማስረጃ እስካሁን አልተገኘም። ቪዲዮን ጠቃሚ ሆኖ ካገኙት ላይክ እና ሼር ያድርጉ። መሰል ይዘቶችን ለመከታተል ሰብስክራይብ እንዲያደርጉ እንጠይቃለን። አብራችሁን ስለቆያችሁ እናመሰግናለን። የሚቀጥለው ቪዲዮ እስከምንገናኝ